በሪያድ የሚገኘው የአሜሪካ ኤምባሲ በኢራን ጥቃት እምሽክ መደረጉ ተሰምቷል። ኤምባሲው ላይ የተፈጸመው ጥቃት ቀጠናው በከፍተኛ የደህንነት ስጋት ውስጥ እያስገባ ሆኗል። በባህሪን የማስጠንቀቂያ ደውሎች ሲሰሙ በተባበሩት አረብ ኤምሬትስ የሚገኝ የአውስትራሊያ ወታደራዊ ተቋም በኢራን ድሮኖች ኢላማ ሆኗል። በኩዌት ደግሞ ግዙፍ የአሜሪካ ኤፍ-15 ጀቶች ሲከሰከሱ የኩዌት ጦር ለጥቃቱ ኃላፊነቱን ወስዷል። የአሜሪካ የጦር ኃይሎች ጠቅላይ ኤታማዦር ሹም ዳን ኬይን ተጨማሪ ወታደሮች በቅርቡ ወደ ቀጠናው እንደሚደርሱ ሲገልጹ እስራኤል 110,000 ተጠባባቂ ወታደሮቿን ጠርታለች። ትራምፕ የአሜሪካ ወታደራዊ እርምጃ የታቀዱት ዓላማዎች እስኪሳኩ ድረስ በሙሉ ኃይል እንደሚቀጥሉ አረጋግጠዋል። እስካሁን ባለው ሂደት 9 የኢራን ጦር መርከቦች መስጠማቸውንና የኢራን የባህር ኃይል ዋና መስሪያ ቤት መውደሙን ገልጸው የኢራን ሕዝብ መንግስቱን እንዲገለበጥ ጥሪ አቅርበዋል። የኢራን የደህንነት ባለስልጣን አሊ ላሪጃኒ ማህበራዊ ገጽ ላይ በሰጡት ምላሽ ከአሜሪካ ጋር ምንም አይነት ድርድር እንደማያደርጉ በመግለጽ ውጥረቱ በቀላሉ እንደማይረግብ ፍንጭ ሰጥተዋል። መረጃዎቹን በሰፊው ይዘናቸዋል። ቆይታችሁ ከኛ ጋር ይሁን። በትራምፕ መሪነት ረጅም ጦርነት እየታለመ ባለበት ወቅት በሪያድ የሚገኘው የአሜሪካ ኤምባሲ ጥቃት ተፈጽሞበታል። በሳውዲ አረቢያ ዋና ከተማ ሪያድ በሚገኘው የአሜሪካ ኤምባሲ ላይ የተፈጸመው ጥቃት አሜሪካና እስራኤል በኢራን ላይ የጀመሩት ወታደራዊ ዘመቻ እያመጣ ያለውን ከፍተኛ ስጋት በግልጽ አመላካች ሆኗል። የወታደራዊ ግጭት የተቀሰቀሰው የኢራኑ የበላይ መሪ አያቶላ አሊ ካሜኒ ላይ በታቀደ የግድያ ጥቃት ህይወታቸው ማለፉን ተከትሎ ነው። የሳውዲ አረቢያው መከላከያ ሚኒስቴር እንዳስታወቀው በዚያ ዕለት ማለዳ ላይ 2 ድሮኖች በኤምባሲው ግቢ ላይ ጥቃት የሰነዘሩ ሲሆን በዚህም ሳቢያ መጠነኛ የእሳት አደጋ ና የንብረት ውድመት ደርሷል ብለዋል። በስፍራው የደረሰ የሰው ህይወት መጥፋት ባይኖርም ድርጊቱን ተከትሎ በሪያድ በጅዳና በደህራን የሚገኙ የአሜሪካ ዜጎች ባሉበት እንዲቆዩና ጥንቃቄ እንዲያደርጉ በሳውዲ አረቢያ የሚገኘው የአሜሪካ ሚስዮን አስቸኳይ ትዕዛዝ አስተላልፏል። ይህ ጥቃት ኢራን በመላው ባህረ ሰላጤው አካባቢ ለምትወስደው የአጸፋ እርምጃ ማሳያ ተደርጎ የሚወሰድ ሲሆን ከቀናት በፊት በኩዌት የሚገኘው የአሜሪካ ኤምባሲ ላይ ከተፈጸመው ተመሳሳይ የድሮን ጥቃት ጋር ይመሳሰላል ተብሏል። እንደ ኤቢሲ ኒውስ ዘገባ ከሆነ ይህ በኤምባሲው ላይ የተፈጸመው ጥቃት ቀጠናው በከፍተኛ የደህንነት ስጋት ውስጥ ባለበት ወቅት የተከሰተ ነው። በባህሪን የማስጠንቀቂያ ደውሎች ሲሰሙ በተባበሩት አረብ ኤምሬትስ የሚገኝ የአውስትራሊያ ወታደራዊ ተቋምም በኢራን ድሮኖች ኢላማ ሆኗል። ሆኖም እዚያ የደረሰ ጉዳት የለም። የአሜሪካ የውጭ ጉዳይ መስሪያ ቤት የቆንስላ ጉዳዮች ረዳት ሚኒስተር ሞራ ናምዳር በበኩላቸው በኢራን፣ በኢራቅ፣ በጆርዳን፣ በሊባኖስ፣ በእስራኤልና በባህረ ሰላጤው ሀገራት ጨምሮ ከደርዘን በላይ የሚሆኑ የመካከለኛው ምስራቅ ሀገራት የሚገኙ አሜሪካውያን ከባድ የደህንነት ስጋት ስላለ በአስቸኳይ በንግድ አውሮፕላኖች ተጠቅመው አካባቢውን ለቀው እንዲወጡ አሳስበዋል። ይህ ማሳሰቢያ ግጭቱ አድማሱን እያሰፋና በርካታ ሀገራትን ወደ ጦርነቱ እያስገባቸው መሆኑን እንዲሁም ወሳኝ የሆኑ መሰረተ ልማቶችን እያወደመ መሆኑን ያሳያል። ፕሬዝዳንት ዶናልድ ትራምፕ የካቲት 23 ቀን የሰጡት መግለጫ አሜሪካ ለረጅም ጊዜ ለሚቆይ ጦርነት ዝግጁ መሆኗን ይጠቁማል። በዋይት ሃውስ በሰጡት ጋዜጣዊ መግለጫ የአሜሪካና እስራኤል ጥምር ወታደራዊ እርምጃ ከታቀደለት ጊዜ ቀድሞ እየተከናወነ መሆኑን ገልጸው ዘመቻው ከ4 እስከ 5 ሳምንታት ሊወስድ እንደሚችልም ጠቅሰዋል። ሆኖም ወታደራዊ አቅማችን ከዚያ በላይ ለረጅም ጊዜ የመዝለቅ ብቃት አለው በማለት አጽንኦት ሰጥተዋል። ትራምፕ የዘመቻውን ዋና ዋና ግቦች ሲዘረዝሩ የኢራንን የባሊስቲክ ሚሳኤል አቅም ማውደም፣ የባህር ኃይሏን መደምሰስ፣ የኒውክሌር መሳሪያ ባለቤት እንዳትሆን መከላከልና በሊባኖስ እንደሚገኘው ሄዝቦላ ላሉ አጋር ቡድኖች የምታደርገውን ድጋፍ ማቋረጥ መሆናቸውን ገልጸዋል። የመከላከያ ሚኒስትር ፔት ሄግስ በበኩላቸው ይህ ዘመቻ ማለቂያ የሌለው እንዳልሆነና ዓላማውም የኢራንን መንግስት መለወጥ ሳይሆን ወታደራዊ መሰረተ ልማቷን ማዳከም መሆኑን አብራርተዋል። የውጭ ጉዳይ ሚኒስትር ማርክ ሩቢዮም ይህንን ሀሳብ በማጠናከር በሃይማኖታዊ መሪዎች የማይመራ የኢራን መንግስት ቢኖር ተመራጭ ቢሆንም አሁንም ያለው ቀዳሚ ግብ የሚሳኤል ስጋትን ማስወገድና የኒውክሌር ግንባታን ማገድ መሆኑን ገልጸዋል። እንደ ሲኤንኤን ዘገባ በአሜሪካ ኦፕሬሽን ኤፒክ ፉሪ እና በእስራኤል ኦፕሬሽን ሮሪንግ ላየን በሚል የኮድ ስያሜ የተሰጣቸው እነዚህ ጥቃቶች ከየካቲት 22 ጀምሮ በኢራን ውስጥ ከ1000 በላይ ቦታዎችን ኢላማ አድርገዋል። እነዚህም የአየር መከላከያዎችን፣ የእዝ ማዕከላትንና የሚሳኤል ማከማቻዎችን ያካትታሉ። ዘመቻው በቴሄራን ሰማይ ላይ የበላይነትን የተቀዳጀ ሲሆን በተከታታይ የሚሰነዘሩ የአየር ጥቃቶች በዋና ከተማዋ ላይ አተኩረዋል። በኢራን ቀይ ጨረቃ ማህበር መረጃ መሰረት በኢራን በደረሰው ጥቃት ቢያንስ 555 ሰዎች ለህልፈት የተዳረጉ ሲሆን ጥቃቱ ከ130 በላይ ከተሞችንም መንካቱ ተረጋግጧል። በእስራኤል በኢራን ሚሳኤሎች ምክንያት 11 ሰዎች ሲገደሉ በሊባኖስ ደግሞ እስራኤል በቤሩት ደቡባዊ ዳርቻዎች በሚገኙ የሄዝቦላ ይዞታዎች ላይ በወሰደችው የአጸፋ እርምጃ 31 ሰዎች መሞታቸው ተዘግቧል። በአሜሪካ በኩል 6 ወታደሮች የተገደሉ ሲሆን የካቲት 23 ቀን የሁለቱ ሞት ተረጋግጧል። በተጨማሪም በኩዌት ኃይሎች በስህተት በተተኮሰ ጥቃት 3 የአሜሪካ ኤፍ-15 ኢ ተዋጊ አውሮፕላኖች መመታታቸው ተገልጿል። ሆኖም ሁሉም ፓይለቶች በሰላም አውሮፕላኑን ለቀው መውጣታቸው ተረጋግጧል። ቢቢሲ እንደዘገበው የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካን እርምጃ ለእስራኤል ተብሎ የተመረጠ ጦርነት ሲሉ ኮንነዋል። ትራምፕ ኢራናውያን መንግስታቸውን እንዲገለብጡ ላቀረቡት ጥሪም አሜሪካውያን አገራቸውን በትራምፕ እጅ እንዳትወድቅ ይታደጉ ሲሉ አጸፋዊ መልስ ሰጥተዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ኢራን የሚሳኤልና የኒውክሌር ፕሮግራሞቿን ለመጠበቅ በሚቀጥሉት ጥቂት ወራት ውስጥ ምሽጎችን እንደገና እየገነባች መሆኗን ገልጸዋል። ምንም እንኳን ለዚህ ማስረጃ ባያቀርቡም የህዝብ ተወካዮች ምክር ቤት አፈጉባኤ ማይክ ጆንሰን ጥቃቱን የመከላከል እርምጃ ሲሉ የገለጹት ሲሆን እስራኤል ብቻዋን እርምጃ እንደምትወስድ የሚጠቁ
የሚጠቁም መረጃ በመኖሩ አሜሪካ ጣልቃ መግባቷንና ይህም በኢራን በኩል በአሜሪካ ንብረቶች ላይ የአጸፋ እርምጃ እንዲወሰድ ማድረጉን ጠቅሰዋል። የጦርነቱ ኢኮኖሚያዊ ጫናም ከቀን ወደ ቀን እየጨመረ ነው። የኳታር ኢነርጂ ኩባንያ የተፈጥሮ ጋዝ ምርቱን ላልተወሰነ ጊዜ ማቋረጡን ተከትሎ በአውሮፓ የተፈጥሮ ጋዝ ዋጋ በ40 በመቶ አሻቅቧል። የሳውዲ አረቢያው ራስ ታኑራ የነዳጅ ማጣሪያ የካቲት 23 ቀን በድሮኖች ጥቃት ተሰንዝሮበታል። ምንም እንኳን የአየር መከላከያ ጥቃቱን ለመመከት ቢሞክሩም አንዳንዶቹ ድሮኖች ኢላማቸውን በመምታታቸው በሳተላይት ምስል የሚታይ የእሳት ቃጠሎ አስከትለዋል። ዘ ኒውዮርክ ታይምስ እንደተነተነው ግጭቱ ዓለም አቀፍ ገበያውን ያናጋው ሲሆን የብሬንት ድፍድፍ ነዳጅ ዋጋ እየጨመረ መጥቷል። የሆርሙዝ የባህር መስመርም በኢራን መዘጋቱ ይፋ ተደርጓል። በኢራቅ አሜሪካ ኃይሏን እንድታስወጣ የሚጠይቁ ተቃውሞዎች ሲበረቱ የሊባኖስ ካቢኔም ሄዝቦላን ትጥቅ ለማስፈታት በሚያደርገው ውይይት ሳቢያ የሺያ ሚኒስትሮች ስብሰባውን ረግጠው ወጥተዋል። በሪያድ ዲፕሎማቲክ መንደር አቅራቢያ አዳዲስ ፍንዳታዎች መከሰታቸው የተዘገበ ሲሆን ትራምፕ በሪያድ ለሚገኘው የአሜሪካ ኤምባሲ ለተፈጸመው ጥቃት የሚሰጠውን ምላሽ በቅርቡ ታውቃላችሁ ሲሉ ያስጠነቀቁበት ንግግርም የጦርነቱን ቀጣይነት አስጊ አድርጎታል። ሁኔታው አሁንም በፍጥነት እየተለዋወጠ ሲሆን ተጨማሪ ፍንዳታዎችና ጥብቅ የደህንነት እርምጃዎች እየተወሰዱ መሆኑ ይነገራል። አሜሪካ ተጨማሪ ኃይሎችን እያሰማራች ሲሆን የጦር ኃይሎች ጠቅላይ ኢታማዦር ሹም ዳን ኬን ተጨማሪ ወታደሮች በቅርቡ እንደሚደርሱ ገልጸዋል። እስራኤልም 110,000 ተጠባባቂ ወታደሮቿን ጠርታለች። የዓለም አቀፍ ምላሾችም የተለያዩ ናቸው። ቻይና የኻሜኒን መገደል ተቀባይነት የሌለው ስትል፣ ኩዌት ደግሞ የኢራንን ጥቃት ዓለም አቀፍ ሕግን የጣሰ ነው በማለት አውግዛለች። የጦርነቱ ጉዞ አሁንም አሳሳቢ ሆኖ ቀጥሏል። በተለይም በኢነርጂና በትራንስፖርት ዘርፎች ላይ ያለው ስጋት ከፍተኛ እንደሆነም ተገልጿል። በመካከለኛው ምስራቅ ያለው ውጥረት እያየለ በመጣበት ወቅት በርካታ የአሜሪካ ተዋጊ ጀቶች በኩዌት መከስከሳቸው ተሰምቷል። በርካታ የአሜሪካ የጦር አውሮፕላኖች በኩዌት ግዛት ላይ መከስከሳቸው ታውቋል። ይህ በአሜሪካው አሊ አልሳሌም አየር ኃይል ካምፕ አቅራቢያ የተከሰተው ክስተት በቀጠናው ውስጥ እየተካሄደ ያለው ወታደራዊ እንቅስቃሴ ምን ያህል ውስብስብና አደገኛ የሆነ መምጣቱን ቁልጭ አድርጎ የሚያሳይ ሆኗል። የኩዌት መከላከያ ሚኒስትር የአውሮፕላኖቹን መከስከስ አስመልክቶ በሰጠው መግለጫ በጀቶች ውስጥ የነበሩት የበረራ አባላት በሙሉ ከአደጋው መትረፋቸውንና ለሕክምና ክትትል ወደ ሆስፒታል ከተወሰዱ በኋላ በአሁኑ ሰዓት በጥሩ ጤንነት ላይ እንደሚገኙ አረጋግጧል። በማህበራዊ ሚዲያ ላይ በስፋት የተሰራጩ ተንቀሳቃሽ ምስሎች አንደኛው ተዋጊ ጀት በእሳት ነበልባል ተከቦ ቁልቁል ሲምዘገዘግ የሚያሳዩ ሲሆን ፓይለቱም በፓራሹት ተጠቅሞ በሰላም ሲወርድ ታይቷል። ከተለያዩ የዜና ምንጮች የተገኙ ዝርዝር ዘገባዎች እንደሚያመለክቱት በአደጋው የተከሰከሱ አውሮፕላኖች የአሜሪካ አየር ኃይል ንብረት የሆኑ 3 F-15E ስትራይክ ኤግል የተሰኙ ዘመናዊ ተዋጊ ጀቶች ናቸው። የአሜሪካ ማዕከላዊ እዝ ክስተቱን የስህተት ጥቃት መሆኑን የገለጸ ሲሆን የኩዌት የአየር መከላከያ ኃይሎች በከፍተኛ ውጥረትና ውጊያ ውስጥ በነበሩበት ወቅት አውሮፕላኖቹን በስህተት ኢላማ ማድረጋቸውን ጠቁሟል። ክስተቱ የተፈጸመው የካቲት 22 ቀን ምሽት ላይ ሲሆን ጀቶቹ በኢራን ይዞታዎች ላይ አሜሪካ ለምትመራው ወታደራዊ ዘመቻ ድጋፍ እየሰጡ በነበሩበት ወቅት ነው። የማዕከላዊ እዝ መግለጫ አክሎ እንዳብራራው አውሮፕላኖቹ ጥቃት የደረሰባቸው ከኢራን የሚሰነዘሩ የጀት የባለስቲክ ሚሳኤልና የድሮን ጥቃቶችን ለመመከት በሚንቀሳቀሱበት ወቅት ነው ብለዋል። አደጋው የደረሰበት ስፍራም ከአየር ኃይል ካምፑ በግምት 10 ኪሎ ሜትር ርቀት ላይ በሚገኘው አልጀህራ በተባለ አካባቢ መሆኑ ተረጋግጧል። የኩዌት መንግስት ከጥቃቱ በስተጀርባ ያሉትን ትክክለኛ መንስኤዎች ለማወቅ ከአሜሪካ ባለስልጣናት ጋር በመሆን የጋራ ምርመራ ጀምሯል። በተለይም በዚያ ሰዓት በነበረው የተጨናነቀና የተወሳሰበ የአየር ክልል እንቅስቃሴ ውስጥ አውሮፕላኖቹን በትክክል የመለየት ስራ ላይ ምንም አይነት ክፍተት እንደተፈጠረ ለማወቅ ትኩረት ተሰጥቷል። ኤቢሲ ኒውስ ስለ ዘመቻው ሰፋ ያለ ትንታኔ ሲሰጥ እነዚህ ጀቶች ኦፕሬሽን ኤፒክ ፉር የተሰኘውና ቀጣይነት ያለው የአየር ላይ ጥቃት አካል እንደሆኑ ገልጿል። ይህ ዘመቻ ራዳር የማይበግራቸው ቢቱ ቦምብ ጣይ አውሮፕላኖች ከባድ የሆኑ የጦር መሳሪያዎችን በመጠቀም የኢራንን የባለስቲክ ሚሳኤል ተቋማት የደበደቡበትን ስራ ያካትታል። የአውሮፕላኖቹ መከስከስ የተከሰተው ኢራን በመካከለኛው ምስራቅ ለምትወስደው የአጸፋ እርምጃ ምላሽ ለመስጠት ወታደራዊ እንቅስቃሴ በተጠናከረበት ወቅት ነው። ኢራንና በኢራቅ የሚገኘው አልሐሸድ አልሻቢ እንዲሁም በሊባኖስ የሚገኘው ሄዝቦላን የመሰሉ አጋር ታጣቂ ኃይሎች በአሜሪካና በተባባሪዎቿ ተቋማት ላይ የሚሳኤልና የድሮን ጥቃቶች እየሰነዘሩ ይገኛሉ። በኩዌት ሲቲ በሚገኘው የአሜሪካ ኤምባሲ ግቢ ውስጥ በኢራን ጥቃት ሳቢያ ጭስና እሳት ሲነሳ የታየ ሲሆን ይህም በአካባቢው ያሉ የአሜሪካውያን ባሉበት ሆነው ራሳቸውን እንዲጠብቁ የሚያስገድድ ማስጠንቀቂያ እንዲተላለፍ አድርጓል። በተመሳሳይ ሁኔታ በኢራቅ ኤርቢልና ባግዳድ አውሮፕላን ማረፊያዎች በሚገኙ ወታደራዊ ካምፖች እንዲሁም በቆጵሮስ በሚገኝ የእንግሊዝ የጦር ሰፈር ላይ ጥቃቶች ተሰንዝረዋል። ሲኤንኤን እንደዘገበው እነዚህ ክስተቶች የባህረ ሰላጤው ሀገራትን በእጅጉ ስጋት ላይ የጣሉ ሲሆን በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ በኢራን ድሮኖች ሳይመታ እንዳልቀረና በባህሬን ሰማይ ላይም የአደጋ ማስጠንቀቂያ ደውሎች ሲሰሙ ውለዋል። የሂዝቦላ ቡድን በጦርነቱ ውስጥ በቀጥታ መሳተፉ ግጭቱን ወደ ሌላ ምዕራፍ አሸጋግሮታል። ቡድኑ ከዓመት በላይ ዝምታን መርጦ ከቆየ በኋላ የካቲት 23 ቀን ከሊባኖስ ተነስቶ ወደ እስራኤል ግዛት ሚሳኤሎችን መተኮሱን በይፋ
አስታውቋል። እስራኤልም ለዚህ ድርጊት ፈጣን ምላሽ የሰጠኝ ሲሆን በደቡባዊና ምስራቅ ሊባኖስ ላይ በወሰደችው የአየር ድብደባ ቢያንስ 31 ሰዎች ሲገደሉ 149 የሚሆኑት ደግሞ ቆስለዋል ሲል የሊባኖስ ጤና ሚኒስቴር አስታውቋል። በሊባኖስ ውስጥ በሚገኙ ወደ 50 በሚጠጉ መንደሮች የሚኖሩ ነዋሪዎች አካባቢያቸውን ለቀው እንዲወጡም ትዕዛዝ የተሰጠ ሲሆን ይህም በሺዎች የሚቆጠሩ ሰላማዊ ዜጎችን ለስደት ዳርጓል። ሮይተርስ እንደዘገበው የጦርነቱ አድማስ ከሊባኖስ ከሚተኮሱ ሚሳኤሎች አልፎ የዓለም የነዳጅ አቅርቦት ወሳኝ መተላለፊያ በሆነው በሆርሙዝ የባህር ሰርጥ ላይ የትራንስፖርት እንቅስቃሴ እንደምታስተጓጉል ኢራን በገባችው ቃል ሳቢያ ዓለም አቀፍ ስጋት ነግሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወቅታዊ ሁኔታን አስመልክቶ ባስተላለፉት የቪዲዮ መልእክት የአሜሪካ ወታደራዊ እርምጃ የተነደፉት ዓላማዎች እስኪሳኩ ድረስ በሙሉ ኃይል እንደሚቀጥል አረጋግጠዋል። እስካሁን ባለው ሂደት 9 የኢራን የጦር መርከቦች መስጠማቸውንና የኢራን የባህር ኃይል ዋና መስሪያ ቤት መውደሙን ገልጸው የኢራን ሕዝብም መንግስቱን እንዲገለብጥ ጥሪ አቅርበዋል። በሌላ በኩል የኢራን የደህንነት ባለስልጣን አሊ ላሪጃኒ ማህበራዊ ገጽ ላይ በሰጡት ምላሽ ከአሜሪካ ጋር ምንም አይነት ድርድር እንደማያደርጉ በመግለጽ ውጥረቱ በቀላሉ እንደማይረግብ ፍንጭ ሰጥተዋል። በጦርነቱ የሞቱት ሰዎች ቁጥር እየጨመረ የመጣ ሲሆን የኢራን መሪዎች ጥቃቱ ከተጀመረበት ጊዜ አንስቶ ከ200 በላይ ሰዎች መሞታቸውና ከነዚህ መካከል 5ቱ በባህረ ሰላጤው ሀገራት የሚኖሩ ንጹሃን ዜጎች መሆናቸውን ገልጸዋል። አሜሪካን በበኩሏ በግጭቱ 6 ወታደሮቿ መገደላቸውን ያረጋገጠች ሲሆን 3ቱ የተገደሉት ቀደም ብሎ በኩዌት ውስጥ በደረሰ ጥቃት ነው። እንደ ኳታር፣ የተባበሩት አረብ ኤምሬትስና ሳውዲ አረቢያ ላይ ያሉ የባህረ ሰላጤው ሀገራት ኢራን እንድትሰነዝር የምትችለውን ጥቃት በመፍራት ማስጠንቀቂያ የሰጡ ሲሆን ለደህንነታቸው ሲሉ የነዳጅና የተፈጥሮ ጋዝ ምርታቸውን አቁመዋል። ይህ ውሳኔ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ እንዲነር አድርጓል። ቢቢሲ በዝርዝር እንደዘገበው ይህ የኢኮኖሚ ቀውስ በክልሉ ያለውን የመርከብና የአውሮፕላን ጉዞ በእጅጉ አስተጓጉሎታል። የዓለም ጤና ድርጅትም በዚህ የቦምብ ናዳው ሰላማዊ ዜጎችና የጤና ተቋማት ጥበቃ እንዲደረግላቸው ጥሪ አቅርቧል። ዓለም አቀፉ ማህበረሰብ ለክስተቱ የሰጠው ምላሽ የተለያየ ሲሆን እንግሊዝ፣ ፈረንሳይና ጀርመን የኢራንን ጥቃት ለማስቆም አሜሪካ የምታደርገውን ጥረት ለመደገፍ ዝግጁ መሆናቸውን ገልጸዋል። የአሜሪካ የውጭ ጉዳይ መስሪያ ቤትም በ14 የመካከለኛው ምስራቅ ሀገራት ኩዌትን ጨምሮ የሚገኙ አሜሪካውያን ከሚሳኤልና ከድሮን ጥቃት ስጋት የተነሳ አካባቢውን ለቀው እንዲወጡ መመሪያ አስተላልፏል። ይህ ወቅታዊ ክስተት በሰኔ የተካሄደውን የ12ቱ ቀናት ጦርነት የሚያስታውስ ቢሆንም የአሁኑ ግጭት ከፍተኛ የመንግስት መሪዎችን ግድያ ያካተተ በመሆኑ ቀጠናውን ወደማይመለስ ቀውስ ውስጥ የመክተት ዕድሉ ከፍተኛ እንደሆነ ተገምቷል።